እሷን ለማስለቀቅ የሚለውን ገንዘብ ያንን እያፈላለገች ነበር። የራሷ ክፍሉና ማን ነው ብር ሊያበድረው የሚችለው ብላ ይሄን ነገር እያሰበች ነበርና ቴዲ ደውሎ ልጅቷ ጠፍታለች እኮ አመለጠችን፣ በር ሳንዘጋ ወጥተን ሄደን እሷ ያመለጠችው ብሎ ሲነግራት ተቆጥታው ነበርና እዛው አካባቢ ነው የምትሆነው ደሞም ትገኛለች የሚለውን ነገር ነው ያሰበችውና አሁን በስተመጨረሻ ላይ እዚህ ጋር አይንዬ ኑኑ ተገኝታለች እኮ እዚህ ቤት መታለች ስትላት በጣም ደንግጣ ነበር። ያው እዛ ጋር እነ ቴዲ ያገኛታል የሚለውን ነገር በጣም እርግጠኛ ስለሆነች እዚህ ጋር ደግሞ ልጅቷ መታለች ኑኑ መታለች እኮ እዚህ ነው ያለችው እላይ ወንድሞቿ ጋር ነው ያለችው ብላ ስትነግራት አይንዬ በጣም ደንግጣ አፈጣለች ማለት ነው። ያው የምትለው ሲጠፋት ነው እዛ ጋር ናፍቃኛለች እስኪ ሄጄ ሊያት ብላ ብድግ ያለችው ማለት ነው። እሷ ያው ብሩን አገኘው ብላ ነው ያሰበችው የአዶኒን የአባቱን ቤት አሲዛ የሆነ ብር ለመውሰድ ማለት ነው። አባቱን በሽጉጥ ተኩሳ ገድላለች። አሁን ደግሞ አንድ የቀረችውን ሀብቱን ቤቱን አሲዛ የሆነ ብር ተበድራ ያንን ብር መውሰድ ነው የምትፈልገው። ግን መጀመሪያ ላይ እኮ እሷ ራሷ ቴዲን ልጅቷን ልቀቃት፣ ልጅቷን መለቀቅ አለባት፣ የኛ ዋና አላማ እኮ እሷን መመረዝ ነው፣ ከተመረዘች በኋላ ልቀቃት፣ በቃ ገንዘቡ ምን ያደርግልናል ስትለው ነበር። አሁን ደግሞ በስተመጨረሻ ቴዲ ደውሎ ልጅቷ ጠፍታለች ሲላት ተናዳ ነበር። ያው እሷ ብሩን ለመውሰድም አስባለች። ያኔ ለአፍ ብቻ ነው ያለችው፣ እንዲሁ ዝም ብላ ነው ያለችው እንጂ ብሩን እንደምትፈልግ ራሱ ዛሬ አረጋግጣልናለች ማለት ነው። ይሄ ነገር ስለቀረባት ደግሞ በጣም ተናዳለች። አሁን ጭራሽ ሌላ ነገር የሚያናድደት ደግሞ ምናልባት ባለፈው ቴዲ እሷ መርዛት ብላው ነግራው ነበርና ቴዲ አልመረዛትም፣ እኛ እስካየን ድረስ ምንም መርዝ አልሰጣትም። አሁን እዚህ ጋር ኑኑ ካልተመረዘችና ሰውነቷ ላይ የሆነ ሽታ ካልተገኘ አልመረዝካትም የሚለው ነገር ደግሞ በጣም ያናድዳታል። ያ ነገር ደግሞ ከቴዲ ጋር ሊያጋጫት ይችላል ማለት ነው። ያው እሷ ኑኑን እንዲመርዛት ያዘዘችው የሆነ መርዝ ይሰጣታል። ከዛን ያ መርዝ ደግሞ ሰውነቷ መጥፎ ጠረን እንዲያወጣና ሰው እንዲሸሻት ሰው እንዳይቀርባት የሚያደርግ ነገር ነውና አሁን ልጅቷ እንደ በፊቱ ጤነኛ ሆና ምንም ጠረን ካሌላት አልመረዝካትም እንዲሁ ዝም ብለኔ ለቀካት የሚለው ነገር ሊያናድዳት ይችላል ማለት ነው። ያው በስተመጨረሻ ላይም ምናልባት ምን ይታወቃል አውቀን የለቀካት ልጅቷ አላመለጠችም ልትለውም ትችላለች ማለት ነው። ግን ዛሬ አይንዬ አንድ ያደረገችው በጣም ጥሩ ያደረገችው ነገር ኑኑ ያኔ ከዛ ስታመልጥ መንገድ ላይ የሆነ ሰው አግኝታ ስልክ አስደውለኝ ብላ ነበርና ለአይንዬ ደውላ ነበር። እናቴ አምልጫለሁ የሆነ ቦታ ነው ያለሁት ቦታውን ደግሞ አላቆም ብላ ስትነግራት አይንዬ ልጁ ስልኩን ያስደወላት ልጅ በነገራት መሰረት ሄዳ የነገረችው ለቶሚ ነው እንጂ ያኔ ሄዳ አሁን ለሄለን ብትነግራት ኑኑ እኮ አምልጣለች እዚህ ቦታ ነው ያለችው ብላ አይንዬ ሄዳ ያለውን ነገር የተፈጠረውን ነገር ለሄለን ብትነግራት ኖሮ ሄለን በአቋራጭ ለነ ቴዲ ትደውላለች። ምናልባት እነሱ ሳይደርሱ ሄዶ ኑኑን ድጋሜ ሊይዟት ይችሉ ነበር ማለት ነው። ያው ቦታውን ከነገሯት ሄለን ደግሞ ልጅቷ እንደዚህ ቦታ ነው ያለችው ሂዱና ቀደም ብላችሁ ያዟት ስለምትል ያኔ ደግሞ እነሱ ቀደም ብሎ ይይዟት ነበር። አይንዬ ያንን ነገር ለሄለን ባለመናገሯና ያንን ነገር ለቶሚ በመናገሯ ኑኑ ዛሬ ለቤቷ በቅታለች ማለት ነው። ወደ ቤተሰቦቿን ተመልሳለች ማለት ነው። ግን በጣም ደስተኛ ሆናለች። የደስታ እንባ ነው እንደዚህ የሚያስለቅሳት። አሁን ላይ በጣም እያለቀሰች ነው። ወንድሟም በጣም ደንግጧል። ሁሉም ሰው አልጠበቁም። ማንም ሰው ከዛ ቤት እንዲህ ድንገት ትመጣለች ብሎ የጠበቀ ሰው የለም። ሁሉም ተጨንቆ እንዴት እናስለቃት እንዴት እናድርጋት ብሎ በጣም ጭንቅ ላይ ነበሩ። ሰዎቹም የጠየቁት በጣም የተጋነነና ትልቅ ብር ስለሆነ ይሄንን ሁሉ ብር ከየት ነው የሚመጣው፣ ይሄ ሁሉ ብር እንዴት ነው የሚሰጣቸው የሚለው ነገርም በጣም አሳስቧቸው ስለነበረ ሌላም ነገር ደግሞ ሴት ልጅ ነችና ሌላ ጥቃት ሊያደርሱባት ይችላሉ፣ ሌላ ጉዳት ሊያደርሱባት ይችላሉ የሚለው ነገር በጣም አስጨንቋቸዋል። አዶኒም በጣም ተጨንቆ ነበር። ኤልሹ ግን አጠገቡ ትቀመጣለች፣ እንዲያቅፋትም ታረጋለች። ግን ደግሞ ምንም ሊያወራትም አልፈለገም። እሷ እንዲያወራትና እንደ በፊቱ ከሷ ጋር እየተቀላለደ እንዲጫወት ትፈልጋለች። እሱ ደግሞ በኑኑ መጥፋት በጣም አዝኗል። ኤልሹ ደግሞ ምንም አልመሰላትም። ጭራሽ ኑኑ ከዛ ቤት ጠፋች ሲባል በጣም ደስ ብሏት ነበር። ባለፈው የሳቀችውና ጠፍታለች እንዴ በጣም ደስ ይላል ምናምን ብላ ፈገግ ስትል ነበር። ይሄ ሁሉ ቤተሰብ ሲጨነቅ፣ ይሄ ሁሉ ቤተሰብ እንደዚህ አይነት ጭንቅ ውስጥ ሲገባ ኤልሹና ሄለን ደግሞ ነገሩ ምንም አልመሰላትም። ያው ሄለን ለራሷ ስላሳገተቻት ያው እሷ ላታዝን ትችላለች። ግን ኤልሹ እዚህ ጋር በፊት የምትወዳት እንደ ጓደኛው አብሮ የሚጨዋወቱት ልጅ ምንም እንኳን ብትጠላት ራሱ አሁን ችግር ደረሰባት፣ ሰዎች አገቷት ሲሏት በጣም ደስተኛ ሆና ነበር። ይሄ ነገር ደግሞ በጣም ትቀናባታለች። ዛሬ እንደውም አረጋግጣልናለች። ክፍሏ ቁጭ ብላ ብቻዋን ስታለቅስ ነበር። ታዲ መታ ምን ተፈጠረ ምን ሆነች ነው የምታለቅሽው ብላ ስትጠይቃት እዛ ጋር ሲያስለቅሳት የነበረው ስለ ኑኑ ጉዳይ እንደሆነና እኔ ከኑኑ በምንድን ነው ማንሰው እኔ ቆንጆ አይደለሁም እንዴ ምን ያንሰኛል ብላ እንደውም ቆማ ዞር ዞር እያለች ራሷን ለታዲ ስታሳይ ነበር ማለት ነው። ይሄ ነገር ደግሞ ኑኑ ላይ በጣም ትቀናለች ማለት ነው። እሷ በአፏ አትናገር እንጂ አሁን ላይ ኤልሹ አዶኒን እንደምትወደውና እንደምታፈቅረው ግልጽ ነው። ግን ደግሞ እዚህ ጋር ታዲ ስትጠይቃት እኔ እኮ አልወደውም እሱ እኮ እንደ ወንድሜ ነው እያለች ነው። ግን ወንድሟ አይደለም፣ በምንም በኩል ስለማይገናኙ ስለምታፈቅረው ነው። ግን
ደግሞ ያንን ነገር አውጥታ አልተናገረችም። እዛ ጋር ደግሞ አዶኒ ኑኑ ነው በጣም የሚወዳት፣ ከእሷ ጋር ነው መሆን የሚፈልገው፣ እሷን ነው ማውራት የሚፈልገው። ይሄ ነገር ደግሞ በጣም ስላስቀናት ስላናደዳት ሁሌ የራሷ የምታስበው እኔ ከኑኑ በምን አንሳለሁ፣ ለምንድን ነው እኔን ትቶ ኑኑን የመረጠው፣ እኔ ከእሷ በምን አንሳለሁ የሚለው ነገር በጣም ስለሚያናድዳትና ስለሚያበሳጫት ነው። ዛሬ ላይ ግን ታዲ ትክክለኛ ምክር መክራታለች። እሷን አትጥያት፣ እሱ ፊት ለፊት ከሰው ጋር አትጣይ፣ እሱን የሚያበሳጨውን ነገር አታድርጊ ብላታለች። እና ዛሬ ግን ኑኑ ስትመጣ ምንም እንኳን እሷን ብትጠላትም እዛ ጋር ሰዎች ስላሉ አባቷና ሌሎች ሰዎችም ስላሉ ዝም ብላ አቅፋታለች ማለት ነው፣ እያስመሰለችም ቢሆን ማለት ነው። ስለ ፍቅር ማንሳታችን ካልቀረ ታዲ ደግሞ የኑኑን ወንድም መኩን በጣም እንደምትወደው ከአንዳንድ ነገር እያየን ነው። እሱን ስታይ ትደነባበራለች። ዛሬ እንደውም ልትወጣ ወደ ቤቷ ልትሄድ ያሰበችውን እሱ ሳሎን ተቀምጦ ሶፋ ላይ ስታይ በቃ መሄዱን ትቻለሁ ብላ እሱ ጋር ተቀምጣ ፊት ለፊቱ ልታወራው ፈልጋለች። ግን ደግሞ እሱ እዚህ ጋር የኑኑ መጥፋት በጣም አሳስቦታል፣ አስጨንቆታል። እሷ ግን በቃ ሀዘናችሁን ላስረሳ በሚል እሱ ልታወራው ከእሱ ጋር ልትግባባ እየሞከረች ነው። መኩ ደግሞ ያን ያክል ማውራት የሚወድ ሰው አይደለም፣ በጣም ኮስተር ያለ ሰው ነው። እሷ ደግሞ ይሄ ነገሩ ይመስላል ከሱ ፍቅር ይዟታል፣ ትደነባበራለች። ይሄ ነገር ራሱ መሲን በጣም ግራ ገብቷታል። እዛ እሷ ክፍል ያሳየችው አክትና በጣም ተደነባብራ የምታረጋቸው ነገሮች ሁሉ ግራ ገብቷት፣ የምታወራው ነገር ሁሉ በጣም ግራ የተጋባ ነውና መሲ ይሄ ነገር ግራ ገብቷታል። ልጅቷ ምን ሆናለች ዛሬ ለምንድን ነው ግራ የምትጋባው እያለች ያ ነገር ጥያቄ ፈጥሮባታል። ግን እሷ መኩን እንዳፈቀረች ግልጽ ነው። መኩ ደግሞ ደጋግማ እሷ ጥያቄ ስትጠይቀው እሷ ልታወራ ስትፈልግ ዛሬ ግን ምንድነው ጥያቄ ያበዛች፣ ምንድነው እሱ እንደዚህ የምትሆኝ ብሎ እሱ ራሱ ያን ነገር ነግሯታል። ግራ ገብቷታል፣ የእሷ ጸባይ ማለት ነው። እሷ ያው ኃይለኛ ፍቅር እንደያዛት ከመኩ ግልጽ ነው ማለት ነው። ታዲያው ባለፈው ስልኳን ሄለን ክፍል አስቀምጣ ነበርና ሄለን ደግሞ ያን ስልክ አግኝታ ባለፈው ክፍሏ ጠርታት ጸጉሯን ጨምድዳ ምን ልታረጊ ነው ስልክሽን እዚህ ያስቀመጥሽው ብላ ጠይቃት ነበር። ግን ዛሬ ላይ ታዲ ያለቻት ባለፈው መሲኮ ስታለቅስና ሲያማት እዚህ ክፍል ገብታ ነበር፣ እሷን ለማባበል እዚህ ክፍል መጥቼ ነበር እዚህ ረስቼ የሄድኩት ብላ ነበር። ግን ሄለን ያንን ነገር አላመነቻትም። እኔ ህፃን ነው እንደ የምመስልሽ ምን ልታረጊ ነው ስልክሽን እዚህ ያስቀመጥሽው፣ ሲጀመር ምን ልታረጊ ነው የኔ ክፍል የገባሽው ብላ ከመሲ ጋርም የሆነ ነገር እያደረጉ እንደሆነ ገብቷታልና ከመሲ ጋር ምንድነው የምታረጊው የሆነ ነገርማ እየሰራሽ ነው አውቄብሻለሁ ብላ በጥፊ መታ አስፈራርታ ልትጠይቃት ሞክራለች። ግን ደግሞ ያ ነገር አልሆን ሲላት ደግሞ የሆነ በገንዘብ ልታታልላት አንቺ ገንዘብ የለሽም የገንዘብ ችግር እንዳለብሽ አውቃለሁ፣ በገንዘብ ችግር ምክንያት ደግሞ ትምህርትሽንም እንዳቋረጥሽ አውቃለሁ፣ እኔ ቆጥረሽ የማጨርሽውን ገንዘብ እሰጥሻለሁ፣ ለኔ ትሰልያለሽ፣ መረጃ ለኔ ታመጫለሽ ብላ አንድ ቀን የማሰቢያ ጊዜ ሳታታለች ማለት ነው። ይሄን ነገር ደግሞ ታዲ የምትቀበላት አይደለም። እዛው እሷ ፊት ለፊት ሆና በውስጧ ስታወራ ነበርና እሷን ምን ያህል እንደምትጠላትና ከሷ ጋር ምንም ነገር መስራት እንደምትፈልግና የሷ ገንዘብ ገደል መግባት እንደሚችል ራሱ በውስጧ ስታወራ ነበር። ሄለን ደግሞ ያው ትስማማለች ብላ ነው እሷ የገንዘብ ችግር ስላለባት እኔ ገንዘብ ሳቀርብላት ይሄን ነገር ትስማማለች ብላ ነው በዛ ነገር ልትደልላት የሞከረችው። ታዲ ደግሞ ይሄን ነገር የምትቀበል አይነት ሰው አይደለችም ማለት ነው። ለምን እሷን በጣም ስለምትጠላት እሷ ያው እንድሰልልላት የፈለገችው ሌላ ነገር ሳይሆን ስለ መሲ ጉዳይ ነው። መሲን ቀርባት ያን ያክል እሷን አውርታት ምናልባት መሲ ጤነኛ ከሆነች የሚለውን ነገር ጠርጥራለች፣ ግን እርግጠኛ አልሆነችም። ሙሉ ለሙሉ መሲ ታስታውሳለች ጤነኛ ነች የሚለውን ነገር ስላላመነችበት ታዲያውን ከእሷ ጋር ሆና በገንዘብ ለሷ እየሰራች መሲን እየቀረበቻት ስለ መሲ አንዳንድ ማስረጃዎችን አንዳንድ ነገሮችን እያመጣች ለሷ እንድትነግራት ነው እንጂ ሌላ ነገር ላይ ልትቀጥራት ወይ ደግሞ ሌላ ነገር እንድትሰልልላት ሳይሆን ስለ መሲ ጉዳይ ነው ማለት ነው። አሁን ምናልባት የኑኑ መምጣት ይሄን ነገር ካዘናጋት ነው እንጂ ባለፈውም ስትላት የነበረው ሄለን መሲን ወደ ሆስፒታል መሄድ አለብን፣ የተሻለ ሕክምና ወስድሻለሁ፣ እነሱ እንዲያዩሽ አረግሻለሁ ጤናሽን እያለቻት ነውና ያ ነገር ደግሞ መሲ ላይ ሌላ ጣጣ ያመጣል። እዚህ ጋር እሷ ጤነኛ ነች፣ ነገሮችን ማስታወስ ትችላለች፣ ግን ደግሞ ሄለንን ስለምትፈራትና ቤተሰቦችን ትጎዳብኛለች በሚለው ነገር ነበር ዝም ያለችው። አሁን ደግሞ ሆስፒታል ሄዳ ልጅቷ ጤነኛ ነች የሚለውን ነገር ከነገሯት በኋላ ይሄ ነገር መሲ ላይ ሌላ ጣጣ ሊያመጣባት ስለሚችል አሁን ሄለን በኑኑ መምጣት ስለምትዘናጋ ይሄ ነገር ስለሚያናድዳት በዛ መሀል ምናልባት ከቴዲ ጋር ልትጣላ ትችላለች። ይሄ ነገር ደግሞ ስለ መሲ ሊያስረሳት ይችላል ማለት ነው።